We had a good talk. I've known him a long time. I think he was ready to make a deal a while ago. I think some people made it difficult for him to make a deal. በዓለም የፖለቲካ መድረክ ላይ የአያላን የመሪዎች ድምፅ ሲሰማ ምድር ትንፋሿን አድርጋ ትጠብቃለች። በዋሽንግተን ዲሲ የኃይል ማዕከል በሆነው ኦቫል ኦፊስ ውስጥም ፕሬዚዳንት ዶናልድ ትራምፕ ከአርቴሚስ 2 የጠፈር ተመራማሪዎች ጋር ስለ ከዋክብትና ስለ ጠፈር ጉዞ እያወሩ በነበረበት ቅጽበትም ሌላኛው የምድር ታላቅ ኃይል ከሆነው ከክሬምሊኑ አለቃ ቭላዲሚር ፑቲን ጋር በስልክ መስመር ተገናኙ። ይህ ለአንድ ሰዓት ተኩል የዘለቀውና እጅግ ምስጢርን የተላበሰው ውይይትም ተራ የሁለት መሪዎች ወሬ ብቻ ሳይሆን የዓለምን ጂኦፖለቲክ ካርታ ዳግም ሊያስተካክል የሚችል የቢሊዮኖችን ሕይወት የሚወስንና የጦርነትና የሰላምን አቅጣጫ የሚለይ ታሪካዊ ክስተት ነው። ትራምፕና ፑቲን በወዳጅነትና በንግድ መንፈስ ተሞልተው ያደረጉት ቆይታ በኪየቭ የቤተ መንግሥት ኮሪደሮች ውስጥ ከፍተኛ ድንጋጤ የሚፈጥርም፣ ለብዙዎች ግን ለዓመታት ደም ሲያፈስ የኖረውን የዩክሬን ጦርነት ሊቋጭ የሚችል ብቸኛው ተስፋ ሆኖ ታይቷል። ዶናልድ ትራምፕም ለጋዜጠኞች እንደገለጹት ከፑቲን ጋር የነበራቸው ቆይታ እጅግ ውጤታማና ጥሩ ንግግር የተንጸባረቀበት ነበር። ትራምፕም ለረጅም ጊዜ አውቀዋለሁ በሚል ስሜት ስለ ፑቲን ሲናገሩ በሁለቱ መሪዎች መካከል ያለው የግል ቅርርብ በዓለም መድረክ ላይ ያለውን ውጥረት የማርገብ አቅም እንዳለው ለደጋፊዎቻቸው አብስረዋል። የክሬምሊን ረዳት ዩሪ ሻኮቭ እንደገለጹትም ውይይቱ የተጀመረው በሩሲያ ወገን አነሳሽነት መሆኑ ሞስኮ በትራምፕ አመራር ውስጥ ያላትን ትልቅ እምነትና ከዋሽንግተን ጋር አዲስ ምዕራፍ ለመጀመር ያላትን ጉጉት የሚያሳይ ነው። በዚህ ስልክ ቆይታ ውስጥም ፑቲን በትራምፕ ላይ በቅርቡ የተቃጣውን የግድያ ሙከራ በጽኑ በመኮንን ለአሜሪካው ፕሬዚዳንት ያላቸውን ጥልቅ ድጋፍና አጋርነት ገልጸዋል። ይህ በሁለቱ ሀገራት መካከል የታየው የሞቀ ስሜትም አሜሪካ ከሩሲያ ጋር የነበራትን የበረዶ ግድግዳ የሰበረና አዲስ የዲፕሎማሲ አውድማን የከፈተ ሆኗል። የትራምፕና የፑቲን ትልቁ አጀንዳም በዩክሬን ምድር ላይ የተገደበ የተኩስ አቁም ስለማወጅ ነበር። ትራምፕ በሚቀጥለው ወር የሚከበረውና የናዚ ጀርመን የተሸነፈበትን የድል ቀንን ምክንያት በማድረግ ሩሲያ ለጊዜውም ቢሆን ጥቃቷ እንድታቆም ለፑቲን ጥያቄ አቅርበዋል። ፑቲን ይህንን የትራምፕን ሀሳብ በአዎንታዊ መልኩ የተቀበሉ ሲሆን ሩሲያም በግንቦት 9 የድል በዓል ወቅትም የተኩስ አቁም ለማወጅ ዝግጁ መሆኗን እንደረዳታቸው ኡሻኮቭ አረጋግጠዋል። ትራምፕም ፑቲን ይህን ያደርጋል ብዬ አስባለሁ በማለት ለጋዜጠኞች ሲናገሩ በዩክሬን ያለውን ግጭት ለማቆም የሚደረገው ስምምነት አሁን ላይ ከመቼውም ጊዜ በላይ መቃረቡን ያላቸውን ጽኑ እምነት ገልጸዋል። ይህም ለዘለንስኪ አገዛዝ መርዶ ሲሆን ለትራምፕ ደግሞ ሰላም ፈጣሪ የሚኖር ስማቸውን የሚያጸናላቸው ታላቅ ድል ሆኗል። ትራምፕና ፑቲን በስልካቸው ሞቅ ያለ ሰላምታ ሲለዋወጡና በዘለንስኪ የሚመራው የኪየቭ መንግስት ጦርነቱን ለማራዘም እየሰራ መሆኑን በተመለከተ ተመሳሳይ ግምገማ ሲሰጡም በዩክሬን ምድር ላይ ግን እሳቱ ይበልጥ እያጋለ ነው። መሪዎቹ በስልክ ላይ ስለ ሰላም ሲያወሩ በጦር ሜዳ ላይ ያለው እውነታ ግን የባሩድ ሽታና የደም ጎርፍ ሆኗል። በትላንትናው ምሽት የሩሲያ ድሮኖች በታሪካዊቷ የኦዴሳ ወደብ ላይ የእሳት ናዳን አውርደዋል። ሩሲያ በአንድ ምሽት ብቻ 206 ድሮኖችንና ባለስቲክ ሚሳይሎችን ወደ ዩክሬን ያስወነጨፈ ሲሆን የኦዴሳ ሰማይ በድሮኖች ድምፅና በሚሳይሎች ፍንዳታ ተሞልቶ አድሯል። ምንም እንኳን የዩክሬን አየር ኃይል 172 ድሮኖችን ማክሸፍ ቢችልም 32 ድሮኖችንና አንድ ሚሳኤል ግን ኢላማቸውን በመምታት በሁለት የተለያዩ ስፍራዎች ላይ ከፍተኛ ውድመትን አድርሰዋል። በኦዴሳ ከተማ ብቻ 18 ሰዎች ስለ መቁሰላቸው የተዘገበ ሲሆን ከእነዚህ መካከል የ17 ዓመት ወጣትና 2 በጽኑ የቆሰሉ ሰዎች ይገኙበታል። የሕፃናት ሙያ ትምህርት ቤቶች፣ የገበያ ማዕከላት፣ ሆቴሎችና የመኖሪያ ሕንፃዎች በሩሲያ ድሮኖች ጋይተዋል። ከፍተኛ ጭስና እሳት ከህንፃዎቹ ላይ የታየ ሲሆን በስልክ መስመር ላይ ካለው የሰላም ተስፋ ጋር ፍጹም የሚቃረኑ ሆኖ ተገኝተዋል። በኦዴሳ ፕሪሞርስክ ወረዳ የመኖሪያ ቤቶች በእሳት ተይዘው ነዋሪዎችም በድንጋጤ ሲሸሹ አድረዋል። ፑቲን ለትራምፕ እንደገለጹትም የሩሲያ ኃይሎች በልዩ ወታደራዊ የዘመቻ ቀጠና ውስጥ ሙሉ የበላይነትን ይዘዋል። የዩክሬን ይዞታዎችም በየቀኑ ወደ ኋላ እየገፉ ነው። የወታደራዊ የበላይነት ሩሲያን በድርድር ጠረጴዛው ላይ ብቸኛ ትእዛዝ ሰጪ እያደረጋት ነው። የኦዴሳ ጥቃትም ሩሲያ ዩክሬንን በኢኮኖሚና በወታደራዊ ረገድ ለማዳከም የምታደርገው ቀጣይነት ያለው ዘመቻ አካል ነው። በአንድ በኩል ለድል ቀን ጊዜ የተኩስ አቁም እያሉ፣ በሌላ በኩል ደግሞ ኦዴሳን መስሎ ስልታዊ ወደቦችን ማውደም የሞስኮን ባለ ሁለት ገጽታ ፖሊሲ ያሳያል። ትራምፕ ስምምነቱ ቀርቧል ቢሉም በሜዳው ላይ ያለው እውነታ ግን ዩክሬን በድሮኖች እሳት እየተቃጠለች፣ ህዝቧም ለከፍተኛ ስቃይ እየተዳረገ መሆኑ ነው። ትራምፕም ዘለንስኪን ከሩሲያ ጋር ስምምነት ለማድረግ ፈቃደኛ አይደለም በሚል ክፉኛ ሲተቹት የቆዩ ቢሆንም የዛሬው የኦዴሳ ጥቃት ግን ዘለንስኪ ለምን ድርድር እንደሚፈሩ ለዓለም እያሳየ ይመስላል። የስልኩ መስመር ሲዘጋና በዋሽንግተንና በሞስኮ መካከል የነበረው የሰዓት ተኩል ንግግር ሲያበቃ የዓለም አቀፉ ፖለቲካ ወደማይመለስ አዲስ ምዕራፍ ተሸጋግሯል።
ይህ በዶናልድ ትራምፕና በቭላዲሚር ፑቲን መካከል የተደረገው ሚስጥራዊ ቁማር የዩክሬን ዕጣ ፈንታ ብቻ ሳይሆን የመላውን ዓለምን የኃይል አስተላለፍ የቀየረ ክስተት ሆኗል። ትራምፕም በኦቫል ኦፊስ ሆነው ስምምነቱ በጣም ቀርቧል ሲሉ፣ ፑቲን ደግሞ በጦር ግንባር የበላይነቱን ይዘናል በማለት ሲያረጋግጡላቸው በሁለቱ ሀገራት መካከል የተፈጠረው መግባባት በኪየቭና በአውሮፓ ዋና ከተሞች ውስጥ ከፍተኛ መደናገጥ ስሜትን ፈጥሯል። ትራምፕም የኢራን የዩራኒየም ጉዳይ ለጊዜው ይቆይ፣ በፊት የዩክሬን ጦርነትን ጨረስ ማለታቸው አሜሪካ ለሩሲያ የሰጠችው ትልቅ ዲፕሎማሲ ካርታ ተደርጎ ተወስዷል። ይህ የልምድ ልውውጥ የሚመስል የፖለቲካ ግንኙነትም ዩክሬንን ለሞስኮ ፍላጎት አሳልፎ የመስጠት ምልክት ሊሆን ይችላል የሚሉ ስጋቶችንም አንግሷል። ይሁን እንጂ በዲፕሎማሲው ጠረጴዛ ላይ የሰላም ጭላንጭል እየታየ ባለበት ቅጽበትም በዩክሬን ምድር ላይ የታየው እውነታ ግን እጅግ የሚዘገንና ጭካኔ የተሞላበት ነበር። ፑቲንና ትራምፕም በስልክ መስመር በሞቅ ያለ ስሜት ተሰነባብተው ገና 5 ሰዓታት ሳይሞላ የሩሲያ የጦር አውሮፕላኖችና ድሮኖች በኦዴሳ ሰማይ ላይ እንዳንበጣ መንጋ ተሰማርተው ነበር። 206 ድሮኖችና ባለስቲክ ሚሳይሎች በአንድ ምሽት ወደ ዩክሬን መተኮሳቸው ሩሲያ በድርድር ጠረጴዛው ላይ ያላትን ወታደራዊ ጉልበት በደም ለማረጋገጥ መነሳቷን ያሳያል። የኦዴሳው ምሽት በተለይም በፕሪሞርስኪ ወረዳ የታየው እሳትም የሰማዩን ቀለም ወደ ቀይ የለወጠውና የ5 ፎቅ ህንፃዎችን ወደ አመድነት የቀየረ አስፈሪ ትዕይንት ነበር። የ17 ዓመት ወጣት ደም ሲፈሰው የህፃናት ሙያ ትምህርት ቤቶች በፍርስራሽ ሲሸፈኑና በደርዘን የሚቆጠሩ አውቶቡሶች በፓርኪንግ ውስጥ በሳት ሲጋጉ የታየው ትዕይንትም የዲፕሎማሲውን ሞቅ ያለ ሰላምታ የሚያረክስ የጭካኔ ተግባር ሆኗል። ትራምፕም ፑቲን የተኩስ አቁም ያውጃሉ ብለው ተስፋ አድርጋለሁ ቢሉም ፑቲን ግን ተኩስ አቁሙን እንደ ወታደራዊ ስልት ነው የተመለከቱት። ለግንቦት 9 የድል ዕቅድ የቀረበው የ3 ቀን የተኩስ አቁም ሀሳብ ሩሲያ በዓለም ፊት ሰላም ፈላጊ መስላ እንድትታይና ወታደሮቿን ዳግም ለማደራጀት የምትጠቀምበት ጊዜያዊ እፎይታ እንጂ ዘላቂ ሰላም እንዳልሆነ በኦዴሳ የወረደው የሚሳኤል ናዳ ምስክር ሆኗል። ትራምፕም በዜሌንስኪ ላይ የሰነዘሩት ትችትና ጦርነቱን ማራዘም ይፈልጋሉ የሚለው አቋማቸው ዩክሬንን ከአሜሪካ ድጋፍ እያራቃት መሆኑን ያሳያል። ፑቲንም በትራምፕ ላይ የተቃጣውን የግድያ ሙከራ መጓዛቸው ደግሞ በሁለቱ መሪዎች መካከል ያለውን ጥልቀት ያለው ግላዊ ግንኙነት በማጠናከር አሜሪካንን በዩክሬን ጉዳይ ላይ ገለልተኛ ለማድረግ የሰሩበት ስኬታማ የዲፕሎማሲ ስልት ነው። በኦዴሳ የሚገኙ 22 የተለያዩ ስፍራዎች በድሮንና በሚሳኤል መመታታቸው ሩሲያ ዩክሬንን ወደ ድርድር ጠረጴዛ ለማምጣት የያዘችው ስልት በአንድ እጅ ሰላም በሌላ እጅ ጦር መሆኑን ያረጋግጣል። ትራምፕም ስምምነቱ ቀርቧል ሲሉ፣ ፑቲን ደግሞ ጠላትን ወደ ኋላ እየገፋ ነው ማለታቸው ስምምነቱ የሚፈረመው በሩሲያ ቅድመ ሁኔታ ላይ ብቻ መሆኑን ያመላክታል። የኢራን የበለጸገ ዩራኒየም ጉዳይ በሩሲያ እጅ መሆኑና ሞስኮ ይህንን ለአሜሪካ እንደ መደራደሪያ ማቅረቧ በትራምፕና በፑቲን መካከል ያለን ውይይት ከዩክሬን አልፎ ወደ መካከለኛውና ወደ ዓለም አቀፍ የኒውክሌር ፖለቲካ ከፍ አድርጎታል። ትራምፕም የአንተን ጦርነት መጀመሪያ አቁም ማለታቸው ለጊዜው የፖለቲካ ድል ቢመስልም ፑቲን ግን ጦርነቱን የሚቋጩት ዩክሬንን ሙሉ በሙሉ ካዳከሙ በኋላ መሆኑን በኦዴሳ የፈሰሰው ደም ይመሰክራል። በቀጣይ የሚጠበቅ ሁኔታ እጅግ አደገኛና ስልታዊ ነው። የግንቦት 9 የተኩስ አቁም ተግባራዊ ቢሆንም እንኳ በበዓሉ ማግስት ሩሲያ ታላቅ ወታደራዊ ዘመቻ ልትከፍት እንደምትችል ይገምታል። ትራምፕም ሰላም አመጣለሁ ብለው ለዓለም ሲሰብኩ፣ ዩክሬን ግን የይዞታዎቿን የተወሰነ ክፍል ለሩሲያ አሳልፋ እንድትሰጥ የሚያስገድድ የታመቀ ስምምነትን ሊቀርብላት ይችላል። በኦዴሳ የታየው ግዙፍ እሳትና በሆስፒታሎች ውስጥ የሚሰማው የቆሰሉ ሰዎች ጩኸትም የኃያላኑ ዲፕሎማሲ በድሆች ደም ላይ የሚቆመር ቁማር መሆኑን ለዓለም ዳግም አሳይቷል።